ይህን መድኃኒት ከወተት ጋር እንዳትወስዱ። ብዙ ጊዜ ሂማፕ በመባል የሚታወቀውን ለአይረን እጥረት ወር ደግሞ ለደም ማነስ ለሚባለው በሽታ የሚታዘዘውን ይህን ሽረፕ ከወተት ጋር እንዳትወስዱ። እስቲ ዛሬ የዚህን መድኃኒት ትክክለኛ አወሳሰድ ነግራችኋለሁ። እስከ መጨረሻ ተከታተሉኝ። የመጀመሪያው የዚህ መድኃኒት ለማወቅ ያለብን ይሄን መድኃኒት ስንወስድ ከወተት ጋር መወሰድ የለብንም። ለሚባል ወተት ውስጥ ያለው ከፍተኛ የካልሲየም መጠን ወተት ሽሮፕ ውስጥ ያለውን አይረን ወደ ሰውነታችን እንዳይገባ ያደርጋል ማለት ነው። ወይም ወደ ሰውነታችን አብዞርብ እንዳይሆን ስለሚያደርግ ከወተት ጋር መውሰድ አይቻልም ማለት ነው። ከወተት ጋር ብቻ ሳይሆን ካልሲየም ሪች የሆኑ ምግቦች ካልሲየም ወደ ሰውነታችን የሚገባውን አይረን እንዳይገባ አብዞርብ እንዳይሆን ስለሚያደርጉ ማለት ነው። ሁለተኛው ደግሞ ይሄን መድኃኒት ስትወስዱ ከምግብ በፊት ቢወሰድ ሪኮመንድ ይደረጋል ማለት ነው። ከምግብ በፊት ቢወሰድ ይመከራል ማለት ነው። ካልሆነ አንዳንድ ሰው ላይ ከምግብ በፊት ሲወሰድ ሆድ የማሳመም ነገር አለው። ምግብ ከተበላ ከ2 ሰዓት በኋላ ቢወሰድም ችግር የለውም ማለት ነው። ቫይታሚን ሲ ካላቸው ምግቦች ጋር ቢወሰድ አሪፍ ነው። ላይክ እንደ ብርቱካን እና ሎሚ ማለት ነው። ስለዚህ አሁን ይሄ መድኃኒት ወይ ደግሞ ሂማፕን ስንወስድ መውሰድ ያለብን ከብርቱካን ጁስ ጋር ብንወስድ ሪኮመንድ ይደረጋል። ሌላው ደግሞ ውሃ በደንብ ቢጠጣ